ጤና ይስጥልን የተወደዳችሁ የቦርከና ቤተሰቦች የሰዓቱን ዜናዎች ይዘን ቀርበናል። አበይት ጉዳዮችን አስቀድማለን። የአሜሪካ ኤምባሲ በወሊድ ምክንያት ወደ አሜሪካ የሚገቡ ኢትዮጵያውያንን አስጠነቀቀ። ኢትዮጵያ ኢንተርኔትን በተደጋጋሚ በመዝጋቷ ከአፍሪካ አንደኛ ደረጃ መቀመጧን አንድ ጥናት አመላከተ። ጠቅላይ ሚኒስትር አብይ አህመድ ኤርትራ ለድርድር ዝግጁ እንድትሆን ጠየቁ። ትውልደ ኢትዮጵያውያን በኢትዮጵያ ክለቦች እንዲሰለፉና ለዚህ ውል ሲገቡ የመመዝገቢያ ክፍያ እንዳይከፍሉ መመሪያ መውጣቱን ፌዴሬሽኑ ጠቆመ። በዝርዝር እንመለከተዋለን። የአሜሪካ ኤምባሲ በወሊድ ምክንያት ወደ አሜሪካ የሚጓዙ ኢትዮጵያውያን በተመለከተ አዲስ መረጃ ወጥቷል። ለመውለድ ወደ አሜሪካ የሚገቡ ኢትዮጵያውያንን አስጠነቀቀ። ኤምባሲው በጉብኝት አማካኝነት ወደ አሜሪካ የገቡ ቤተሰቦች ቪዛቸውን ማደስ አይችሉም ሲል አስጠንቅቋል። የአሜሪካ ኤምባሲ በቱሪስት ቪዛ አማካኝነት ወደ አሜሪካ ሄደው ለሚወልዱ እናቶች ማሳሰቢያ ሰጥቷል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በዛሬው ዕለት ባወጣው መግለጫ አሜሪካ ሄደው የሚወልዱ እናቶች ለሕክምና የመንግስትን እርዳታ ይጠይቃሉ ሲል ገልጿል። መንግስትም የሕክምና ወጪያቸውን እየሸፈነ እንደሚገኝ በማህበራዊ ገጹ ባወጣው መረጃ አስታውቋል። ኤምባሲው እነዚህ ወጪዎች በአሜሪካ ግብር ከፋዮች ላይ የሚያልፉ ናቸው ብለዋል። በመሆኑም በጉብኝት አማካኝነት ወደ አሜሪካ የገቡ ቤተሰቦች ቪዛቸውን ማደስ አይችሉም ሲል አስጠንቅቋል። ኤምባሲው በቱሪስት ቪዛ ህጻናት ለመውለድ ወደ አሜሪካ የሚጓዙ ኢትዮጵያውያንን አሳስቧል። በኢትዮጵያ የአሜሪካ ኤምባሲ በቱሪስት ቪዛ ህጻናት ለመውለድ ወደ አሜሪካ የሚጓዙ ኢትዮጵያውያንን አስመልክቶ ማሳሰቢያ ወጥቷል። ማሳሰቢያውም በርካታ የቱሪስት ቪዛ ያላቸው ወላጆች ለመውለድ ዓላማ ወደ አሜሪካ እንደሚጓዙ የገለጸ ሲሆን በዛም ለሕክምና እንክብካቤ ወጪያቸው የመንግስትን የገንዘብ ድጋፍ ወይም ሜይኬድ ይጠቀማሉ ብለዋል። እነዚህም ወጪዎች በዋናነት ወደ አሜሪካን ግብር ከፋዮች እንደሚተላለፍ የገለጸው የአሜሪካ ኤምባሲ ይህም ዜጎች ለከፍተኛ ውጭ የሚዳርግ መሆኑን አስታውቋል። እንዲሁም በዚህ መንገድ ወደ ሀገሪቱ የገቡ ዜጎች ለወደፊት የአሜሪካ ቪዛ ለማደስ በሚያመለክቱበት ወቅት ቪዛቸው ተቀባይነት ሊኖረው እንደማይችል አመልክቷል። በመሆኑም በቱሪስት ቪዛ ወደ አሜሪካ ለመጓዝ የሚያስቡ ኢትዮጵያውያን ዜጎች ይህንን ማሳሰቢያ በአጽንኦት በመመልከት የቪዛቸውን ትክክለኛ ዓላማ እንዲያከብሩና ለጉዟቸው ተገቢውን የቪዛ አይነት እንዲጠይቁ ማሳሰቢያ አስተላልፏል። የአሜሪካ መንግስት ባለፉት በርካታ ወራት የሀገሪቷን ደህንነት ለማስጠበቅ እንዲሁም የሌላ ሀገራት ዜጎችን እንቅስቃሴ ለማጥበቅ ያቀዱ በርካታ ተከታታይ እርምጃዎችን በመውሰድ ላይ ይገኛል። ከነዚህ ጉልህ ለውጦች መካከል የአሜሪካ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን አቆጣጠር ከመስከረም 6 ቀን 2025 ጀምሮ ተግባራዊ ያደረገው አዲሱ ሕግ አንዱ ሲሆን ይህም ለአጭር ጊዜ የሚያገለግሉ የቪዛ ማመልከቻዎች አመልካች በሚኖርበት የዜግነት ሀገር መቅረብ እንዳለባቸው የሚያስገድድ ነው። ሌላው ደግሞ የቱሪስት ቪዛ ቢ1 እና ቢ2 አመልካቾችን የተመለከተው የቪዛ ፕሮግራም ሲሆን የአሜሪካ ቆንስላ ባለስልጣናት በቀጣይ የቱሪስት ቪዛ በማግኘት ወደ ሀገሪቱ ለሚገቡ ግለሰቦች ተመላሽ የሚሆን የ5000፣ 10000 ወይም $15000 ማስያዣ ሊጠይቁ ይችላሉ ተብሏል። ይህም ተጓዡ የሚቆይበትን ሁኔታ ሙሉ በሙሉ ካሟላ ብቻ የሚመለስ መሆኑ የተገለጸ ሲሆን ለአሁኑ ይህ እርምጃ የማላዊና የዛምቢያ ዜጎች ላይ ብቻ ተግባራዊ እየተደረገ ይገኛል። በተጨማሪም ምናልባት ከቀጣዩ ወር መጀመሪያ አንስቶ የአሜሪካ መንግስት ለአብዛኛዎቹ የአጭር ጊዜ የቪዛ ማመልከቻዎች $250 አዲስ የቪዛ ታማኝነት ክፍያ ወይም ቪዛ ኢንቴግሪቲ ፊ ያስተዋውቃል ተብሎ ይጠበቃል። ኢትዮጵያ ኢንተርኔትን በተደጋጋሚ በመዝጋት ከአፍሪካ አንደኛ ደረጃ መቀመጧን አንድ ጥናት አመላከተ። ኢትዮጵያ ኢንተርኔትን በተደጋጋሚ በመዝጋትና የኢንተርኔት ነጻነት በመገደብ ከአፍሪካ በአንደኛ ደረጃ ላይ መቀመጧን በብሉምስበሪ አሳታሚ ላይ የታተመ የጥናት መጽሐፍ አመላክቷል። የኢንተርኔት መዘጋት በአፍሪካ በሚል ርዕስ በፊሊሲያ አንቶኒዮና ቶኒ ሮበርትስ የተጠናውና መቀመጫውን በዩናይትድ ኪንግደም ባደረገው ብሉምስበሪ አሳታሚ ድርጅት ላይ በመጽሐፍ መልክ ታትሞ የወጣው ጥናት በአውሮፓውያን አቆጣጠር ከ2016 እስከ 2024 በአፍሪካ ሀገራት የተፈጸመውን የኢንተርኔት መዘጋት ገምግሟል። በዚህም በአውሮፓውያን አቆጣጠር ከ2016 እስከ 2024 ባሉት ባለፉት 9 ዓመታት
193 የኢንተርኔት መዘጋት በአፍሪካ አህጉር ብቻ መመዝገቡን ገልጿል። በተጠቀሱት 9 ዓመታት ውስጥ በተፈጸሙ የኢንተርኔት መዘጋት ድግግሞሽ መጠኖች ሀገራትን በደረጃ ያስቀመጠው ጥናቱ ኢትዮጵያን በእነዚህ ዓመታት ውስጥ 30 ጊዜ ኢንተርኔት የዘጋች በሚል ከ55ቱ የአፍሪካ ሀገራት በአንደኛ ደረጃ አስቀምጧታል። ጠቅላይ ሚኒስትር አብይ አህመድ ኤርትራ ለድርድር ዝግጁ እንድትሆን ጠየቁ። ጠቅላይ ሚኒስትር አብይ አህመድ ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመደራደር ዝግጁ እንድትሆን ጠይቀዋል። እንደ ኤርትራ ያሉ ጎረቤት ሀገራት ኢትዮጵያ የባህር በር ባለቤት መሆኗ አይቀሬ መሆኑን ተገንዝበው በፈጠነ ሁኔታ ለድርድር ዝግጁ እንዲሆኑ ጠይቀዋል። ጠቅላይ ሚኒስትሩ ለኤርትራ መልእክት የላኩት የመደመር መንግስት የተሰኘው አራተኛው የመደመር ጽንሰ ሐሳብ መጽሐፋቸውን ባስመረቁበት መድረክ ላይ ባደረጉት ንግግር ነው። ኢትዮጵያ ሰላም ታስቀድማለች፣ መውጫ መግቢያ በሯን ታበጃለች ያሉት አብይ አህመድ ኢትዮጵያ የቀይ ባህር ተጋሪ መሆኗ አይቀሬ ጉዳይ ነው ብለዋል። አብይ ወንድም እህቶቻችን ብለው የጠሯቸው ኤርትራ የኤርትራ ባለስልጣናት ይህ አይቀሬ ጉዳይ መሆኑን ተገንዝበው በፈጠነ ጊዜ ለድርድር ራሳቸው ዝግጁ እንዲያደርጉ ጥሪ አቅርበዋል። ዛሬ የኛ የሆነውን ቀይ ባህርን መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት ነው ብለዋል አብይ አህመድ። ጠቅላይ ሚኒስትሩ በጻፉት የመደመር መንግስት መጽሐፍ ምረቃ ስነ ስርዓት ላይ ባስተላለፉት መልእክት አይቻልም የተባለው ቀይ ባህርን ወደ ኢትዮጵያ መመለስ በእርግጠኝነት ይሳካል ብለዋል። የኛ የሆነውን ቀይ ባህር በእርግጠኝነት እናስመልሳለን ያሉት አብይ አህመድ ኢትዮጵያ ለዘላለም የጂኦግራፊ እስረኛ ሆና ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እሱ የሞተ ነው ብለዋል። ኢትዮጵያ የባህር በር ባለቤት አልባ ሆና ለልጆቻችን መሸጋገር አለባት ብሎ ማሰብ ተገቢ ሳቤ አይደለም ያሉት አብይ አህመድ አይቻልም የተባለውን ለማሳካት ቆርጠን ተነስተናል ብለዋል። ኢትዮጵያ መልሶ የቀይ ባህር ተጋሪ ለማድረግ ውጊያ፣ ግጭት ያስፈልጋል ብለን አናምንም ያሉ ሲሆን ጥያቄው በሰላማዊ መንገድ እንዲመለስ የተያዘውን አቅጣጫ ጠቁመዋል። አብይ በመልእክታቸው ለዚህም ነው ለ5 ዓመታት ስንለማመጥ የነበረው በማለት መንግስታቸው የባህር በር ጉዳይ ቀደም ብሎ እንቅስቃሴ መጀመሩን አመላክተዋል። አሁንም በሰላም በዓለም አቀፍ ሕግ መሰረት ኢትዮጵያን ከዘጋት በር መገላገል አለባት ያሉት አብይ በሰላማዊ መንገድ ለመነጋገር ከፈቀደ ኃይል ጋር ለመደራደር ዝግጁ ነን ብለዋል። ጠቅላይ ሚኒስትሩ ከዚህ ቀደም በተመሳሳይ ኤርትራ በሰጥቶ መቀበል ድርድር ኢትዮጵያ ወደ ቀይ ባህር የምትቀርብበትን ሁኔታ ለማመቻቸት ዝግጁ እንድትሆን መጠየቃቸው ይታወሳል። ኤርትራ ለድርድር ዝግጁ እንድትሆን ጥሪ ቢቀርብላትም በባህር በር ባለቤትነት ጥያቄ ላይ ላለመነጋገር አስቀድማ በር መዝጋቷ ይታወሳል። ነጻ ሀገርነቷን ስታውጅ ኢትዮጵያ የባህር በር ባለቤት አድርጋ የሄደችው ኤርትራ ከኢትዮጵያ በኩል የሚነሳውን ታሪካዊ የባለቤትነት ጥያቄ እንደማትቀበል በተደጋጋሚ ገልጻለች። ትውልደ ኢትዮጵያውያን በኢትዮጵያ ክለቦች እንዲሰለፉና ለዚህ ውል ሲገቡ የመመዝገቢያ ክፍያ እንዳይከፍሉ መመሪያ መውጣቱን ፌዴሬሽኑ ጠቆመ። ትውልደ ኢትዮጵያውያን ተጫዋቾች በዓለም አቀፍ የእግር ኳስ ማህበር ወይም ፊፋ እውቅና አግኝተው በተለያዩ የጾታና ዕድሜ እርከኖች ለሚገኙ የኢትዮጵያ ብሔራዊ ቡድኖች መሰለፍ እንዲችሉ ፍቃድ ለማግኘት በሚገኘው የህግ ሂደት ዙሪያ መመሪያ መውጣቱን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። በዚህ ፍቃድ የማግኘት የህግ ሂደት ተጫዋቾቹ በኢትዮጵያ በሚገኙ ክለቦች የሚሰለፉበትና በኢትዮጵያ ሊግ ውድድሮች የሚመዘገቡበት መመሪያ መዘጋጀትና ለባለድርሻ አካላት ግልጽ ማድረግ ማስፈለጉን አስታውቋል። በዚህ መሰረት የውጭ ሀገር ዜጋ የሆነና በዚህ ምክንያት የኢትዮጵያ ፓስፖርት የሌላቸው ትውልደ ኢትዮጵያውያን ተጫዋቾች በተለምዶ ቢጫ ካርድ ተብሎ የሚጠራውን የትውልደ ኢትዮጵያውያን መታወቂያ ከያዙ እንደማንኛውም ኢትዮጵያዊ በኢትዮጵያ ክለቦች መሰለፍ እንደሚችሉና ክለቦቹ ውል በሚያስሩበት ወቅት የውጭ ተጫዋቾች መመዝገቢያ እንደማይከፍሉም አስታውቋል። እንዲሁም ተጫዋቾቹም የክለቦቹ የውጭ ተጫዋቾች ኮታ ላይ የማይገቡ መሆኑን እናሳውቃለን ሲል የኢትዮጵያ እግር ኳስ ፌዴሬሽን ዛሬ ምሽት ባጋራው መረጃ ጠቁሟል። የትውልደ ኢትዮጵያውያኑ በኢትዮጵያ ክለቦች የመሰለፍ ክለቦች ከነዚህ ተጫዋቾች ጋር ውል ሲገቡ የውጭ ተጫዋቾች መመዝገቢያ አለመክፈልና ተጫዋቾችም የክለቦች የውጭ ዜጋ ተጫዋቾች ኮታ ላይ የማይገቡ መሆን ቢጫ ካርድ ከመያዝ ባሻገር ቢያንስ በአንድ ወላጅ ወይም አያት በኩል ከኢትዮጵያ የዘር ሐረግ ያላቸውንም እንደሚያካትት ተመላክቷል። እንዲሁም በትውልደ ኢትዮጵያዊ መታወቂያ ካርድ ብቻ ለክለቦች በተጫዋችነት የሚመጡና በውጭ ሀገር ፓስፖርት በመጠቀም የሥራ ፍቃድ እንዲወጣላቸው በክለቡ ጥያቄ የማይቀርብባቸውም የድሉ ተጠቃሚ እንደሚሆኑ ፌዴሬሽኑ በመረጃው አጋርቷል። ፌዴሬሽኑ ዓለም አቀፍ የእግር ኳስ ማህበር ወይም ፊፋ ከአንድ ሀገር የተገኙ እግር ኳስ ተጫዋቾች የሌላ ሀገር ዜግነት ቢኖራቸውም
ትውልድ ሀገራቸውን ብሔራዊ ቡድን በዓለም አቀፍ ውድድር እንዲወክሉ መመሪያዎችን አስቀምጦ እየሰራ እንደሚገኝም አብራርቷል። ይህን እድል ለመጠቀም ጥናት እንዳደረገና ትውልድ ኢትዮጵያውያን ተጫዋቾች በኢትዮጵያ ብሔራዊ ቡድን ለመጠቀም የሚያስችለውን ፍቃድ ለፊፋ ለማግኘት ትኩረት ሰጥቶ እየሰራ መሆኑንም አስረድቷል። ውድ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ።